የዓለማችን የኢኮኖሚ ልብ ትርታ በሆነው የሆርሙዝ የባህር ወሽመጥ ላይ የጦርነት ዳመና ዳግም ማጠንጠን ጀምሯል። በአንድ በኩል አዳዲስና ዘመናዊ የሆኑትን የሻሂድ ድሮኖችንና ሚሳኤሎችን አስታጥቃ የአሜሪካን ግዙፍ የጦር መርከቦች ከቀጠናው ለማባረር የቆረጠችው ኢራን፣ በሌላ በኩል ደግሞ ይህንን ትንኮሳ በአጸፋዊ ምት ለመቀልበስ በተጠንቀቅ የቆመችው አሜሪካ የኦማንን ባህር ወደማያባራ የፍልሚያ አውድማነት እየቀየሩት ይገኛሉ። የሁለቱ ሀገራት ዲፕሎማሲያዊ ገመድ ጉተታ በተበጠሰበትና የጦርነት ነጋሪት ድምፅ ጮክ ብሎ ሰማበት በዚህ ወሳኝ የታሪክ ምዕራፍ ውስጥ ግን ዓለምን ያስገረመ ሌላ ያልተጠበቀ ክስተት ተፈጥሯል። 13 ቢሊዮን ዶላር የፈሰሰበትና የአሜሪካ የባህር ላይ የበላይነት ማሳያ የቴክኖሎጂዋ ጫፍና የኩራት ምንጭ ተደርጋ የምትታሰበው ዩኤስኤስ ጀራልድ አር ፎርድ አውሮፕላን ተሸካሚ መርከብ በጠላት ጦር ሳይሆን በውስጧ በተነሳ አውዳሚ እሳት የዘመቻ ክንፏ ተሰብሯል። ይህ ዘገባ በቀጠናው እያንዣበበ ያለውን አዲሱን የኢራን ወታደራዊ ድፍረት የሻከረውን የዋሽንግተንንና የቴሄራንን የፖለቲካ ትኩሳት እንዲሁም በአሜሪካ የባህር ኃይል ታሪክ ውስጥ ጠባሳ ጥሎ ያለፈውንና የሀያሏን ሀገር ወታደራዊ ዝግጅት ጥያቄ ውስጥ የከተተውን የመርከቧን አሳዛኝ ፋንታ ጥልቅ ሚስጥሮች አፍታቶ ያቀርባል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በባህረ ሰላጤው ቀጠና ዳግም ባገረሸውና አድማሱን ባሰፋው አዲስ የውጥረት ማዕበል ውስጥ የኢራን ኃይሎች ባለም አቀፉ የንግድና የነዳጅ ማስተላለፊያ ጉሮሮ በሆነው በሆርሙዝ የባህር ወሽመጥ ላይ አውዳሚ የድሮን ጥቃቶችን መሰንዘራቸውን ተከትሎ ቀጠናው ወደ ከፋ የጦርነት አዘቅት ውስጥ እያመራ ይገኛል። የአሜሪካ ወታደራዊ እዝ እንዳስታወቀው ወደዚህ ስትራቴጂካዊና ዓለም አቀፋዊ የባህር መስመር መተላለፊያ ጉሮሮ ያነጣጠሩና የተወነጨፉ 4 የኢራን አጥቂ ድሮኖችን መትቶ ጥሏል። በማህበራዊ ትስስር ገጹ ኤክስ ላይ ባወጣው መግለጫ የአሜሪካ ማዕከላዊ እዝ ሴንትኮም እነዚህን ድሮኖች በቀጠናው የባህር ላይ ትራፊክና እንቅስቃሴ ላይ ፈጣንና አፋጣኝ አደጋ የደቀኑ እንደነበሩና ከተወነጨፉ ከጥቂት ደቂቃዎች በኋላ ወዲያውኑ መክሸፋቸውን አረጋግጧል። ሴንትኮም አክሎም ይህንን ጥቃት ተከትሎ የአሜሪካ ኃይሎች ተጨማሪ ጥቃቶችን አስቀድሞ ለመከላከል በማሰብ በጋቭሩክና በሼክም ደሴት በሚገኙ የኢራን የባህር ዳርቻዎች የክትትልና የራዳር ጣቢያዎች ላይ አጸፋዊና አውዳሚ ምት ማሳረፋቸውን አስታውቋል። በሌላ በኩል የኢራኑ ታስኒም የዜና ወኪል በሲሪክ የወደብ ከተማ የሚገኘውን የራሱን ዘጋቢ ጠቅሶ እንደዘገበው በኢራን የሰዓት አቆጣጠር ከሌሊቱ 8 ሰዓት ተኩል አካባቢ በዚህ ካውንቲ ውስጥ የበርካታ ከባድ ፍንዳታዎች ድምፅ አስተጋብቷል። ይሁን እንጂ የዚህን አስደንጋጭ ፍንዳታ መነሻና ዝርዝር ሁኔታ በተመለከተ እስካሁን ምንም አይነት ይፋዊ መንግስት አካል ማብራሪያን አልሰጠም። ይህ የቅርብ ጊዜ የኃይል እርምጃና መካረር የተከሰተው ኢራን በግዛቱ አቅራቢያ በሚንቀሳቀሱ የአሜሪካ የጦር መርከቦች ላይ የማስጠንቀቂያ ተኩስ መክፈቷን ካስታወቀች ልክ ከአንድ ቀን በኋላ ነው። የአሜሪካ ኃይሎች በበኩላቸው ከፍተኛ ንቃት ላይ እንደሚገኙና ራሳቸውን ለመከላከል ሲሉ ኢራን ለምትሰነዝረው ለማንኛውም ትክክለኛ ያልሆነና ያልተገባ ትንኮሳ አጸፋዊ ምላሽ ለመስጠት በተጠንቀቅ መቆማቸውን ሴንትኮም አጽንኦት ሰጥቷል። ይህ አጋጣሚ በሁለቱ ሀገራት መካከል ያለውን የሻከረ የተኩስ አቁም ስምምነት ይበልጥ የፈተንና ይህንን ውጥረት ለማርገብ የሚደረገውን ጥረት ወደ ኋላ የመለሰ ተከታታይ የጥቃትና ያጸፋ ምላሽ አካል ሆኗል። ከዚሁ ክስተት ቀደም ብሎ በዚህ ሳምንት መጀመሪያ ላይ የኢራን ናቸው ተብለው በስፋት የተጠረጠሩ ድሮኖች በኩዌት ዋናውና ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ተርሚናል ላይ ከባድ ጉዳት ያደረሱ ሲሆን በዚህም የአንድ ሰው ሕይወት ሲያልፍ በደርዘኖች የሚቆጠሩ ደግሞ ቆስለዋል። እንዲሁም የአውሮፕላን ማረፊያው ለአጭር ጊዜም ቢሆን ስራውን ለማቆም ተገዶ ነበር። በኦማን ባህር ላይ እየተከፈተ ያለው ሌላው አዲስ የጦርነት ትዕይንት ደግሞ የዓለም አቀፉን ማህበረሰብ ትኩረት በፍጥነት እየሳበው ይገኛል። አዲስ የተሰራ የኢራን ድሮን 2 የአሜሪካ አውዳሚ የጦር መርከቦችንና አንድ ገላጭ የሆነ ወታደራዊ ፍልሚያ የዚህ ውጥረት ማዕከል ሆነዋል። ኢራን በታሪኳ ለመጀመሪያ ጊዜ ሻሂድ ዳና የተሰኘውን አዲስ አጥቂ ድሮን ከቃዲር ሚሳኤሎች ጋር በማቀናጀት በኢራን የውሃ ክልል አቅራቢያ በሚንቀሳቀሱ የአሜሪካ የጦር መርከቦች ላይ ቀጥተኛ የማስጠንቀቂያ ዘመቻ ማካሄዷን በይፋ አውጃለች። በኢራን መንግስታዊ ሚዲያዎችና በታስኒም ኒውስ በተለቀቀ ምስል መሰረት የኢራን የባህር ኃይል በኦማን ባህር ውስጥ በሚንቀሳቀሱ 2 የአሜሪካ የባህር ኃይል አውዳሚ መርከቦች ላይ የማስጠንቀቂያ ተኩስን ከፍተዋል። ቴህራን ይህንን እርምጃ የወሰደችው አሜሪካ በቀጠናው የባህር ትራንስፖርት መስመሮች ላይ ለምታደርገው ጣልቃ ገብነት የተሰጠ ህጋዊ ምላሽ ነው ስትል ገልጸዋለች። የኢራን ሪፖርቶች እነዚህን የአሜሪካ የጦር መርከቦች ዩኤስኤስ ዲዲጂ 103 እና ዩኤስኤስ ዲዲጂ 87 በማለት በስም የለዩዋቸው ሲሆን የኢራን ኃይሎች እነዚህን አዳዲስ ድሮኖችና ሚሳኤሎች በማስወንጨፍ መርከቦቹን አቅጣጫቸውን እንዲቀይሩ ጠንካራ ማስጠንቀቂያን ሰጥተዋል። እንደ ኢራናውያኑ ገለጻ 2 አውዳሚ መርከቦች ወዲያውኑ ከአካባቢው በመራቅ አቅጣጫቸውን ወደ ህንድ ውቅያኖስ የቀየሩ ሲሆን የኢራን ሚዲያዎች አክለውም ዩኤስኤስ ትሪፖሊ የተባለው የአሜሪካ አምፊቢያስ አጥቂ መርከብም በተመሳሳይ አካባቢውን ለቆ ለመውጣት ተገዷል ብለዋል። ይህ ሻሂድ ዳና የተሰኘው ድሮን በኢራን የመገናኛ ብዙሃን
አዲስና ከፍተኛ ፍጥነት ያለው የአጥቂ ፕላትፎርም ተብሎ የተገለጸ ሲሆን ይህም በስርዓቱ ላይ የተደረገው የመጀመሪያው ይፋዊ ኦፕሬሽናል ስምሪት ሆኖ ተመዝግቧል። የኢራን ባለስልጣናት የአሜሪካ የጦር መርከቦች ወደ አካባቢው ዳግም የሚመለሱ ከሆነ የረዥም ርቀት ሚሳይሎች ምላሽ ሊሰጥባቸው እንደሚችል የሚያሳይ አዲስ የማስጠንቀቂያ መልእክትን አስተላልፈዋል። ሆኖም አሜሪካ ይህንን ክስተት እስካሁን ያላረጋገጠች ሲሆን ከአሜሪካ ወታደራዊ አካላት በኩል ስለ ኢራን የይገባኛል ጥያቄ የተሰጠ ምንም አይነት አፋጣኝ ይፋዊ መግለጫ የለም። ዋሽንግተንም ማንኛውም የአሜሪካ የጦር መርከብ አቅጣጫውን እንዲቀይር መገደዱን አላመነችም። ይህ የተዘገበው ግጭት የመጣው በኢራን በአሜሪካና በእስራኤል መካከል በተፈጠረው የቅርብ ጊዜ ግጭት አሁንም ድረስ ውጥረቱ በቀጠለበትና ዲፕሎማሲያዊ ግንኙነቶች እጅግ ስስ በሆኑበት ወቅት ነው። ሁለቱም ወገኖች የግንኙነት መስመሮችን ክፍት ለማድረግ ፍላጎት እንዳላቸው የሚገልጹ ተደጋጋሚ መግለጫዎችን ቢያወጡም በተመሳሳይ ጊዜ ወታደራዊ ምልክቶችና የኃይል ትርኢቶች በመላው ቀጠናው እንደቀጠሉ ናቸው። በዚህ መሃል ከኢራን ጠቅላይ መሪ ሙጅተባ ካሚኒ የተሰጠ ነው በተባለ መግለጫ አሜሪካና እስራኤል ከእስላማዊቷ ሪፐብሊክ ጋር ባደረጉት ጦርነት ወሳኝና የማይረሳ ምት ደርሶባቸዋል ሲሉ አውጀዋል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ስምምነት ልክ በዚህ ሳምንት መጨረሻ ሊካሄድ እንደሚችል ለጋዜጠኞች የተናገሩ ሲሆን ዘ ስትሪት ጆርናል ባወጣው ዘገባ መሰረት ደግሞ ትራምፕ ኢራን የአሜሪካ ወታደሮችን የምትገድል ከሆነ የተኩስ አቁም ስምምነቱን ለማቆም እንደሚያስቡ ለረዳቶቻቸው በግልጽ አሳውቀዋል። ወደ አሜሪካ የባህር ኃይል የውስጥ ቀውስ ስንመለስ ደግሞ የአሜሪካ የባህር ኃይል የጦርነት የወደፊት ተስፋ ተደርጋ ትታይ በነበረችውና የአሜሪካ እጅግ ዘመናዊ በሆነችው አውሮፕላን ተሸካሚ መርከብ ላይ የተከሰተው አሳዛኝ ክስተት አዲስና አጓጊ ገጽታን ይዟል። አዲስ የወጣው የምስል ማስረጃ በዩኤስኤስ ጀራልድ ፎርድ አውሮፕላን ተሸካሚ መርከብ ላይ የደረሰውን የውድመት ትዕይንት ያጋለጠ ሲሆን ይህም ስለ መርከቧ ደህንነት፣ የውጊያ ዝግጁነትና ወሳኝ የሆኑ የውስጥ ስርዓቶች ውጤታማነት ላይ አስደንጋጭ ጥያቄዎችን አስነስቷል። እንደ ሲኤንኤን ጥልቅ የምርመራ ዘገባ ከሆነ መርከቧ ኢራንን ባሳተፈው የአሜሪካ ወታደራዊ ዘመቻ ወቅት በቀይ ባህር ላይ ስትጓዝ ባለፈው መጋቢት ወር ላይ ከባድና አውዳሚ እሳት ተነስቶባት ነበር። ምንም እንኳን የአሜሪካ የባህር ኃይል መጀመሪያ ላይ አደጋው ወዲያውኑ በቁጥጥር ስር መዋሉንና መርከቧም ሙሉ በሙሉ ስራዋን እንደቀጠለች ቢገልጽም አሁን በሲኤንኤን እጅ የገባው አዲስ ምስል ግን የተተወውንና ከበስተጀርባ ያለውን አስደንጋጭ የውድመት መጠን የሚያሳይ እጅግ አሳሳቢ ስዕልን ይዞ ወጥቷል። በቪዲዮ ላይ እንደሚታየው የመርከቧ የመኝታ ክፍሎች ሙሉ በሙሉ ወደ አመድነት ተቀይረዋል። የተቃጠሉ አልጋዎች፣ የፈራረሱ የጣሪያ ክፍሎች፣ የተራቆቱ የኤሌክትሪክ ሽቦዎችና በተለያዩ ክፍሎች የተበታተኑ ፍርስራሾች የጉዳቱን ጥልቀት ቁልጭ አድርገው ያሳያሉ። የዚህ ውድመት ስፋቱ ክስተቱ ምን ያህል ከባድ እንደነበርና ሙሉ ተጽዕኖ መጀመሪያ ላይ በይፋ ተገልጾ እንደነበር አዲስ ምርመራ እንዲካሄድ አድርጓል። በአደጋው ወቅት የአደጋ ጊዜ ምላሽ ቡድን አካል የነበረ አንድ መርከበኛ ሁኔታውን እጅግ በሚዘገንን ቋንቋ ሲገልጸው መርከቧ ሙሉ በሙሉ ልትጠፋ ትችላለች ብሎ በእጅጉ ሰግቶ እንደነበር ለሲኤንኤን ተናግሯል። ይህ መገለጥ የእሳቱን አስፈሪነትና በመቶዎች የሚቆጠሩ መርከበኞች በእንዲህ አይነት እጅግ ዘመናዊ በተባለች መርከብ ውስጥ እሳቱን ለመዋጋት የገጠማቸውን የሞት ሽረት ትግል አጉልቶ ያሳያል። በተጨማሪም የሲኤንኤን ዘገባ በመርከቧ ላይ የነበረው የእሳት አደጋ መከላከያ ስርዓት እሳቱን በብቃት ማጥፋት ባለመቻሉ የመርከቧ ሰራተኞች እሳቱን በእጃቸውና በሰው ጉልበት ለማጥፋት መገደዳቸውን ያጋልጣል። ሪፖርቱ እንደሚያመላክተው ይህንን እሳት ሙሉ በሙሉ አጥፍቶ ለማስቆምና ደህንነትን ለማረጋገጥ ወደ 30 ሰዓታት ያህል የፈጀ ሲሆን መጀመሪያ ላይ በቁጥጥር ስር የዋለ ተብሎ የተገለጸው ክስተት ወደ ረዥምና አድካሚ የአደጋ ጊዜ ኦፕሬሽን ተቀይሮ ነበር። የእሳቱ መዘዝ ለመርከበኞች እጅግ የከፋ ነበር። ከ200 በላይ የሚሆኑ መርከበኞች በጭስ መታፈን ሕክምና የተደረገላቸው ሲሆን ቢያንስ አንድ አባል በሕክምና ሄሊኮፕተር ተገዶ እንዲወጣም ተደርጓል። ወደ 100 የሚጠጉ የመኝታ ክፍሎች በመውደማቸው ምክንያት ከ600 በላይ መርከበኞች ከቦታቸው ተፈናቅለው በመርከቧ ውስጥ ጊዜያዊ ማረፊያዎችን ፍለጋ ለመንከራተትም ተገደዋል። በመርከቧ ላይ የተከሰተው ችግር በእሳት አደጋው ብቻ አላበቃም። ሪፖርቶቹ እንደሚያሳዩት የመርከቧ የንጽህና አጠባበቅ ስርዓት ላይ የደረሰውን ተከታታይ ብልሽትና የቧንቧዎችን መዘጋት ተከትሎ የሽንት ቤቶች መፍሰስና መበላሸት በረዥሙ ተልዕኮ ወቅት አሰራሩን እጅግ አስቸጋሪ አድርጎት ነበር። ይህ ክስተት በወታደራዊ ስራዎች ላይ ቀጥተኛ ተጽዕኖ ማሳደሩ አልቀረም። የአሜሪካ የባህር ኃይል ኦፕሬሽን ኃላፊ የሆኑት አድሚራል ዳሪል ካውድል ከእሳት አደጋው በኋላ መርከቧ ለ2 ተከታታይ ቀናት የበረራ ስራዎቿን ማከናወን እንዳልቻለችና ተልዕኳን ከመቀጠሏ በፊት በግሪክ ወደብ ጊዜያዊ ጥገና ማድረግ አስፈልጓት እንደነበርም አምነዋል። ምንም እንኳን የአሜሪካ የባህር ኃይል ዋና መለያና ኩራት ብትሆንም እንዲሁም 13 ቢሊዮን ዶላር የተገመተ እጅግ ግዙፍ ዋጋ የወጣላት ብትሆንም እንኳን ዩኤስኤስ ጀራልድ ፎርድ አሁን ላይ በጥንካሬዋና በዝግጁነቷ ዙሪያ አዳዲስና ከባድ ጥያቄዎች ተደቅነውባታል። መርከቧ በዘመቻዋ ወቅት ከኢራን ሚሳይሎችና ድሮኖች በሚሰነዘርባት ተከታታይ ስጋት ስር ስትንቀሳቀስ የነበረች በመሆኑ በስራዋ ላይ ያጋጠማት ማናቸውም መስተጓጎል እጅግ አሳሳቢ ነው። የባህር ኃይል ኃላፊው አድሚራል ካውድል የመርከበኞቹን ጀግንነትና ትዕግስት በማድነቅ በ11 ወራት ቆይታቸው በ80 ሺህ ማይልስ ጉዟቸው እንዲሁም በ12 ሺህ የአውሮፕላን ማረፍና መነሳት ያሳዩትን ቆራጥነት አወድሰዋል። ሆኖም ይህቺ ግዙፍ መርከብ 11 ወራትን የፈጀውንና ከቬትናም ጦርነት ወዲህ በአሜሪካ አውሮፕላን ተሸካሚ መርከብ ታሪክ ረዥም የተባለውን ተልዕኮዋን አጠናቃ ወደ ቨርጂኒያ የተመለሰች ቢሆንም ባጋጠማት ከባድ ጉዳትና ተከታታይ የጥገና ፍላጎት ምክንያት ቢያንስ ለ1 ዓመት ያህል ከማንኛውም
ወታደራዊ አገልግሎት ውጭ ሆና እንደምትቆይ ይፋዊ ሪፖርቶች አረጋግጠዋል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ